ዳጣ ለናታን ሁሉንም ነገር ነገረችው። እናቷን እንደማታውቃትም የተወለደችውም አዲስ አበባ እንደሆነ እንግዲህ አንድ በአንድ ዛሬ ላይ ነግረዋለች። እውነታውን እንግዲህ ለሰላምዬ እነግራታለሁ፣ ለሌላ ለማንም አልናገርም ሲልም ቃል ገብቶላታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰብ እንድናችሁ ደህና ናችሁ? ያለው እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ እንዲሁም ነባሪ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። እንግዲህ ተወዳጅና ልብ አንጠልጣይ የሆነውን ዳጣ ድራማ ይዘንላችሁ ቀርበናል። በባለፈው ክፍል እንደተመለከትነው ያው ኤቢ እንግዲህ ከቤት ተባራ እንዲሁም የሆነ ሰው ሲጋተታት ዳጣ ደርሳ አድናታለች። ዛሬ ላይም ቢሆንም ደረጀን ለምን አንግተን ወደ ቤት እንድትመለስ ያደረገቻት ዳጣ ነች። ዳጣም ለኤቢ እንግዲህ እኔ እኮ ነኝ ደረጀን ተፍ ተፍ ብዬ አሳምኜ ወደ ቤት እንድትመለሽ ያደረኩሽ በማለትም ስትነግራት ለእኔ በሆን እሺ አይለኝም ነበረ፣ ለምንድን ነው ላንቺ እሺ ያለሽ በማለትም አሁንም የቅናት መንፈስ አድሮባታል። ዳጣ አሁንም ትትላት አሁንም ምን ያን ሁሉ ነገር አድርጌልሽ አታመሰግኝኝም? ቢያንስ ማመስገኑ ይቅርና ላንቺ ክፉ እንደሆንኩኝ አታቂም ስትላትም እንግዲህ ከዚህ ጀርባ እንደዚህ ልትረጅኝ የቻልሽው በምን ምክንያት እንደሆነ ከዚህ ጀርባ ምን እንዳለ ሳላጣራ መቼም ቢሆን አላምንሽም ትላታለች። ቆይ አንቺ ብትሆኚ አትረጅኝም ስትላትም ለምንድን ነው የምረዳሽ? እንደውም ደስ ሊለኝ ነው የሚገባው ስትልም ትመልስላታለች። ዳጣ በዚህ መካከል እህትሽን ብሆን ስትላትም ኤቢ ትናደድና እህትሽን ብሆን ነው ያልሽው በማለትም እንግዲህ በጣም ተናዳ እንግዲህ እንዴት እንደዚህ ልትይ ቻልሽ እያለችም እህትሽም ቢሆን እርግጠኛ ነኝ ይሄን ሁሉ ነገር ያደረግሽልኝ ከኋላሽ የሆነ ነገር አለ፣ ምንድን ነው ማነሽ አንቺ እያለችም አባዬም ቢሆንም በአንቺ ምክንያት ቤቱ ሲበጠበጥ ዝም አይልም፣ በአንቺ ምክንያትም ከቤት አያባረረኝም፣ ስለዚህ ምንድን የሆነ ምክንያት እንዳለ እርግጠኛ ነኝ ስትልም እንግዲህ ትመልስላታለች። በዚህ ጊዜ ዳጣም በእናቴ ሁሉንም ነገር ትችዋለሁ፣ እህቴ እኮ ስልሽ እኮ የስጋ የበእናት ወይም በአባት ሳይሆን ዝም ብሎ አለ አይደለ እንደዛ ልልሽ ፈልጌ ነው ትልና እንግዲህ ሀሳቧን ታስቀይራታለች። ኤቢ አሁንም ቢሆንም ያው እየተጠራጠረ ቢሆንም ዳጣ እንግዲህ ትታት ትሄዳለች። ጠብቂኝ እንጂ ምናምን እያለችም እንግዲህ ተከታትለው ወደ ቤት ይመጣሉ። ቤት እንግዲህ አንድ የተመካከሩት ነገር አለ። እሱ ምንድነው ማንም ሰው እንዳያናግራት እያለ ደረጀ እንግዲህ ለቤተሰቡ ሰብስቦ እየተናገረ ነው። እናም እሱም ለምንድን ነው እንግዲህ ጥፋቷን ማወቅ አለባት፣ ጥፋቷን አውቃ ሁላችንንም ይቅርታ መጠየቅ አለባት። አንድ ሰው ጥፋቱን አውቆ ይቅርታ ካልጠየቀ መቼም ቢሆንም ከስህተቱ እንትን አይልም። ስለዚህ ቤት ማንም ሰው እንዳያወራት በማለትም እንግዲህ ደረጀ ይናገራል። እና እንደዛ ብሎ እንግዲህ ሲናገርም ለሰላምዬም ንገሯት ሲልም ደረጀ ሲያስተላልፍ ማርታ አይ አታስብ ስለሷ፣ እሷ ሲጀመረም ከቤትም ከዛም መውጣትም እያቃታት ነው፣ በዛም ላይም ብዙም አይደሉም ብላ ተናግረዋለች። በዚህ ጊዜ ምጥች ውሃ ደግሞ እንግዲህ አዎ የሰላምዬ ሆድ በጣም ትልቅ እየሆነ ነው። ትላንትና ራሱ ምሳዋን ደረጃውን ራሱ እኔ ነኝ ተሸክም ያወጣሁት ትላለች። ማ አንቺ ትላታለች። አዎ እኔ አየህ ደረጀ እያቃታት ነው፣ ስለዚህ ከዚህ ቤት ውስጥ ሰራተኛ ያስፈልገናል በማለትም ትነግረዋለች። ደረጀም ይህንን ነገር ማታ እንነጋገርበታለን፣ አሁን ያልኳችሁን ነገር እንዳትረሱት ይልና እንግዲህ ይሄዳል። እሺ ይባባሉና ወደ ቤት ሲመጡ እንግዲህ ደረጀ እንደነገራቸው ኤቢን ማንም ሰው ሊያናግራት አልቻለም፣ ሁሉም ፊቱን አዝሮብኛል እያለች ነበረ። እናም ውሃ ጋር ትሄድና እንግዲህ ውሃ አልነፈኩሽም እንዴ? ለምንድነው ሰላም ያላልሽ? ለምንድነው ያላቀፍሽ? ስትላትም አይ አላቅፍሽም አላወራሽም ትላታለች። ለምንድነው የማታቅፊ ማታወሪ ስትላት አንቺ ባለጌ ስለሆንሽ ማንም ሰው አያወራሽም ትላታለች። ተመካከራችሁ ነው እየዘጋችሁ ስትፈልጉ ለምን ሻመት አትዘጉም ትላትና እንግዲህ ወደ ናታን ጋር ትሄድና ደህና ናችሁ ስትልም ከዛ በፊት እንግዲህ ዳጣና ናታን እያወሩ ነበረ።
እሱ ምንድነው እንግዲህን ያው ስለተፈጠረው ነገር ኤቢን እንግዲህን የሆነ ሰው እየገተታት ሲያናዝዛት ነው እየደረስኩ በማለትም ትመልስለታለች። እና እንደዛ ስትለው እንግዲህን ከምርሽ ነው የሆነ ሰውዬ እየገተታት ምናምን ነበረ? አዎድ እንደዛ ነበር ያገኘኋት። እና ምን አለችሽ ሲላትም አይ ምንም አላለችኝም፣ ምን እኮ እንድታመሰግነኝ አይደለም የሄድኩት ያው የውጭውን ነገር ስለማቀው ነው ስትልም እንግዲህን እናም እንደዛ ስትለው እንግዲህን ከምር አንቺ ወንድ ነበር መሆን ያለብሽ ይላታል። አሁን የማይጠየቅ ጥያቄ ነው የጠየቀው። ይኸውልህ እንደዚህ ማለት የለብህም፣ እንደዛ ካልክማ እኛ ሴቶችን ፈሪ ናችሁ እያልክ ነው ትለዋለች። አይ እንደዛ ለማለት አይደለም አልክ እንጂ ትለዋለች። ከምር ዳጣ እንደዛ ለማለት ፈልጌ አይደለም ይላታል። ይኸውልህ ናታን ብፈራኝ ይሻልሃል፣ እኛ ሴቶች ከቆረጥን ቆረጥን ነው አይክ ጠቡንም ፍቅሩንም እናቅበታለን እያለችም እንግዲህን ትመልስለታለች። ናታንም አወድ ምናምን እያለም አሁን ተነሽና ወደ ሆነ ቦታ እንሄድ ልብስሽን ቀይር ይላትና እሺ ምናምን ተባብለው ተያይዘው እንግዲህ ሊሄዱ ሲሉ ኤቢ ትመጣለች። ደህና ዋላችሁ ስትል ደህና እግዚአብሔር ይመስገን ትላታለች ዳጣ ማለት ነው። ናታንም ደህና ነሽ ኤቢ ብቻ እንደዚህ ይላታል ማለት ነው። ምን ሆናችሁ ነው ሁላችሁም ፊታችሁን አዙራችሁብኛል? አይ ፊትሽን ያዞረብሽ የለም ወይም ደግሞ ምናልባት ባጠፋሽው ጥፋት ሊሆን ይችላል ሲላትም እንግዲህን ተመካክራችሁ ነው የዘጋችሁኝ? ይሄው አንተ ራሱ እኮ አታወራኝም፣ አሁን ለምንድን ነው የመጣሽው ይላታል። ላወራ ፈልጌ። አይ እኔ ጥናት አለብኝ ይላታል። ከዛ ለምን ስፈልግ ገደል አገባም ትለውና እንግዲህ እሷም ትታው ትሄዳለች። ዳጣና እንግዲህ ናታን ተያይዘው ወደ ውጭ ወጥተው ነበረና ዳጣን እንግዲህን እንትን ላይ መወዛወዣ ላይ እየገፋት እያለ በደንብ ግፋይ ምናምን እያለች እየተጫወቱ ምናምን እያለ እንግዲህን ናታን እንግዲህን አንድ ጥያቄ ጠይቃታል። እሱ ምንድነው ስለ የት እንዳደገች እና እናትና አባቶቿ የት እንደሆኑ ምናምን ይነግራታል፣ ይጠይቃታል። ዳጣም ቆይ ለምንድነው አንተ እንደዚህ አጥብቀህ የምትጠይቀኝ? አውቃ ምን ያደርግልህ ስትለው አይ እፈልጋለሁኝ ከዚህ ከጥንካሬ ጀርባ የሆነ ምክንያት እንዳለ እርግጠኛ ነኝ፣ ስለዚህ ንገሪኝ ይላታል። እሺ ትልና እንግዲህን ሐዋሳ